በታሪክ ማህደር ውስጥ በደምና በወንጀል የረከሰ ሕይወት፣ በመጨረሻዋ ሰዓት ግን የገነትን ቁልፍ የጨበጠ ምስጢራዊ ሰው አለ። አንዱ በክህደት ማዕበል ውስጥ ሰጥሞ ጠፋ፣ አንዱ ደግሞ ዓለምን ሁሉ ከሞት አዳነ። ሶስተኛው ግን በመስቀል ላይ ሆኖ ወንጌልን የሰበከ፣ በሞት አፋፍ ላይ ሆኖ ሕይወትን የለመነ፣ ከወንጀለኛነት ወደ ቅድስና ማማ በቅጽበት የተሸጋገረ ነው። ዛሬ በዚህ ቪዲዮ በሐሳብ ወደ ጎልጎታ ማማ ወጠን በቀድሞ ታሪክ ወንበዴ የነበረውና በሞቱ አፋፍ ላይ የገነት ሙሽራ መሆን የቻለውን የፈያታዊ ዜማን ታሪክ አብረን እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከመሰቀሉ በፊት ስሙ በበረሃ መንገደኞች ዘንድ በፍርሃት የሚነሳ ነበር። በኢትዮጵያ የብራና ድርሳናት በተለይም በተአምረ ኢየሱስ ትርጓሜ እንደሚነገረው ፈያታዊ ዘይማንና ጓደኛው ፈያታዊ ዘጸጋ በይሁዳና በኢያሪኮ በረሃዎች የሚኖሩ መንገደኞችን የሚዘርፉና የሚገድሉ ጨካኝ ወንበዴዎች ነበሩ። ቤታቸው ዋሻ፣ ምግባቸውም ዝርፊያ ነበር። ፈያታዊ ዘይማን በጉልበቱ የሚመካ፣ ከሰው ይልቅ ለነፍሰ ገዳይነት የቀረበ ማንነት ነበረው። በዚያ ዘመን ፈያታውያን ወይም ወንበዴዎች ማለት በሮማውያን ሕግ እጅግ የሚጠሉና ከተያዙ የሞት ፍርድ ወይም ስቅላት የሚጠብቃቸው ነበሩ። ፈያታዊ ዘይማንና ግብረ አበሮቹ በበረሃ ውስጥ የራሳቸውን ስርዓት መስርተው ይኖሩም ነበር። ለብዙ ዓመታት የንጹሐንን ደም ሲያፈሱ፣ ንብረትን ሲቀሙና በጨለማው ዓለም ውስጥ ሲነግሱ ቆይቷል። ፈያታዊ ዘይማን ቤቱን ዋሻ፣ ጓደኞቹም እንደርሱ የጨከኑ ወንበዴዎች ነበሩ። በዚያ ዘመን ወንበዴ መሆን ማለት ከሕግ መውጣት ብቻ ሳይሆን ለሰው ልጅ ርኅራኄ ማጣትንም ይጠይቅ ነበር። ፈያታዊ ዘይማን ለብዙ ዓመታት የንጹሐንን ደም አፍስሷል። ነጋዴዎችን በመዝረፍ ወርቅና ብራቸውን በመውሰድና የተቃወሙትን ደግሞ ያለምንም ምሕረት በመግደል በደልን አከማይቷል። ከኃጢአቱ ብዛት የተነሳም ከእኔ የከፋ ኃጢአተኛ የለም እስኪል ድረስ በክፋት የገፋ ሰውም ነበር። በዚህ ሁሉ ግድያና ዝርፊያ ውስጥ ሆኖ ግን በውስጡ ሰላም አልነበረው። የገደላቸው ሰዎች ደም በሕልሙና በሕሊናው ይጨውበትም ነበር። ሮማውያን ወታደሮችም እሱን ለመያዝ ቀንና ሌሊት ይፈልጉት ነበር። በዱርና በገደል እየተሸሸገ ከሰው ተለይቶ ከአምላኩ ርቆ የሚኖር ሰውም ነበር። በምድር ሕግ ሞት፣ በሰማይ ሕግ ደግሞ ገሃነም የሚጠብቀው አደገኛ ወንጀለኛም ነበር። ነገር ግን ያ በኃጢአት የቆሸሸው ሕይወቱ በመስቀል ላይ በሚፈስ ደም እንደሚታጠብ አላወቀም ነበር። እመቤታችን ቅድስት ድንግል ማርያም ሕፃኑ ልጇን ይዛ ከሄሮድስ ሰይፍ ለመሸሽ ወደ ግብፅ በረሃ ስትሰደድ መንገዱ በአደገኛ ወንበዴዎች የተሞላ ነበር። ፈያታዊ ዘይማንና ጓደኛው ፈያታዊ ጸጋ በበረሃው መንገድ ላይ ተደብቀው መንገደኞችን ይጠብቁም ነበር። ድንገትም ያቺን ምስኪን እናት ዮሴፍና ሕፃኑን ኢየሱስን ከበቧቸው። ለወንበዴዎቹ እነርሱ ተራ መንገደኞች እንጂ የዓለም መድኃኒትና እናቱ መሆናቸውን አላወቁም ነበር። ፈያታዊ ጸጋ ንብረታቸውን ለመዝረፍና ጉዳት ለማድረስ ሲጣደፍ፣ በተቃራኒው ፈያታዊ ዘይማ ግን በድንገት ቆመ። የሕፃኑን የኢየሱስን ፊት ሲመለከት በሕይወቱ አይቶት የማያውቀው ሰላምና ብርሃን ልቡን ነካው። ያ ጨካኝ ወንበዴ በሕፃኑ ዓይኖች ውስጥ የራሱን ድህነት ያየም መሰለ። ጓደኛውን በእነዚህ ላይ ምንም ክፉ ነገር እንዳታደርግ ብሎ ከለከለው። እንዲያውም ለቅድስት ድንግል ማርያም ቤተሰብ መጠለያና ምግብ በመስጠት እንደረዳቸው ይነገራል። ያ በደምና በዝርፊያ የቆሸሸ እጁ ለዓለም መድኃኒት ጥበቃ ለማድረግ ተዘረጋ። በዚያን ጊዜ ሕፃኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እናቱ ተመልክቶ እንዲህ እንዳላት ድርሳናት ይተርካሉ። እናቴ ሆይ ይሄ ሰው በቀኝ በኩል ተሰቅሎ መንግሥቴን ይወርሳል፣ ጓደኛው ግን በግራ በኩል ተሰቅሎ ይጠፋል አላት። የእነዚህ ወንበዴዎች የበረሃ ሕይወት ለሮማውያን ገዢዎች ትልቅ ስጋት ሆኖ ቆይቷል። በመጨረሻም በአንድ ጨለማ ሌሊት የሮማውያን ጭፍሮች ዋሻቸውን ከበቡት። ፈያታዊ ዘይማ
በጉልበትና በሰይፉ ቢከላከልም በመጨረሻ ግን በሰንሰለት ታሰረ። ያ በበረሃ እንደ ነብር የሚፈራው ወንበዴ ዛሬ እንደ ምስኪን በግ ተይዞ ወደ ኢየሩሳሌም ወህኒ ቤት ተወሰደ። እጆቹ በብረት ታሰሩ፣ ክብሩም ወደ ውርደት ተለወጠ። ከዚህ በኋላም በጲላጦስ አደባባይ የፍርድ ሂደቱ ተጀመረ። የፈያታዊ ዜማ የወንጀል መዝገብ ተገለጠ። ግድያ፣ ዝርፊያና አመጽ ይላል። ሮማውያን ለእንደዚህ አይነት ወንጀሎች የሚሰጡት አንድ ፍርድ ብቻ ነበር፣ ስቅላት። ፈያታዊ ዜማና ጓደኛው በሞት እንዲቀጡም ተፈረደባቸው። በዚያው አደባባይ ግን ሌላ ታላቅ ፍርድ እየተከናወነ ነው። ንጹሕ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከወንበዴዎች ጋር ተቆጥሮ ሞት ተፈረደበት። ፈያታዊ ዜማ በሞት ጥላ ውስጥ ሆኖ ያንን ዝምተኛና ቅዱስ እስረኛ ለመጀመሪያ ጊዜም በቅርበት አየው። የራሱን መስቀል ተሸክሞ ወደ ጎልጎታ ጉዞ ጀመረ። ጎኑን የሚወጋው የሮማውያን ጅራፍና በሕዝቡ መካከል የሚሰማው ጩኸትም ተደበላለቀ። በዚያ የመከራ መንገድ ላይ መስቀሉ የከበደውን ጌታን ይመለከተው ነው። ፈያታዊ ዜማ ለራሱ ኃጢአት ሲሰቃይ፣ ጌታ ግን ስለ ዓለም ኃጢአት እየተሰቃየ እንደሆነም አየ። በሞት አፋፍ ላይ ያሉት እነዚህ ሁለት ሰዎች አንዱ በወንጀል ሌላኛው ግን በፍቅር ተሰቅለው ሊሞቱ ጥቂት እርምጃዎች ቀራቸው። ፈያታዊ ዜማ ለምድራዊ ሕጉ ወንጀለኛ ነበር፣ ለሰማያዊ ንጉሥ ግን የተመረጠ ነፍስ ሆኖም ተገኘ። ከዚህ በኋላም የጎልጎታ ኮረብታው ላይ ደረሱ። መዶሻው ሲመታ፣ ምስማሩ ስጋን ሲቀድ የሚሰማው ድምፅ በቆላው ያስተጋባል። ፈያታዊ ዜማ በቀኝ በኩል ተሰቀለ፣ በግራው ደግሞ ጓደኛው ተሰቀለ። በመካከላቸው ግን የሰላሙ ንጉሥ ተሰቅሏል። በግራና በቀኝ ያሉት ሁለት ወንበዴዎች ሁለት የተለያየ ዓለማትን ይወክሉም ነበር። አንዱ ለሞትና ለክህደት፣ አንዱ ደግሞ ለሕይወትና ለንስሐ። በመካከላቸው ያለው ጌታ ደግሞ የሁለቱንም ልብ የሚመዝን ዳኛ ሆኖ ተገኝቷል። ፀሐይ ብርሃኗን አጨለመች፣ ምድርም ተናወጠች። ፈያታዊ ዜማ በዚያ ጨለማ ውስጥ ሆኖ የጌታን ፊት አተኩሮ ተመለከተ። ያ በበረሃ ያገኘው ሕፃን ዛሬ በመስቀል ላይ ሆኖ ስለ ጠላቶቹ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ሲልም ሰማ። ያ ድምፅ ግን ያንን የደነደነ ልብ ሰበረው። ይሄማ ተራ ሰው አይደለም፣ እርሱ አምላክ ነው የሚል ምስክርነት በነፍሱ ውስጥም በራ። በመስቀል ላይ ሆኖ ከመሬት ካሉት ጻድቃን በላይ የጌታን አምላክነት ያየ የመጀመሪያውም ሰው ሆነ። በተቃራኒው በግራ በኩል ያለው ወንበዴ ጌታን አንተ ክርስቶስ አይደለህም፣ ራስህንም እኛንም አድን እያለ ይሳለቅበት ነበር። እርሱ ያየው ስጋዊ ነፃነትን ብቻ ነበር። በቀኝ በኩል ያለው ጓደኛው ግን ገሰጸው። እኛስ ስላደረግነው የሚገባንን እንቀበላለን፣ ይሄ ግን ምንም ክፉ አላደረገም በማለት የመስቀል ላይ ስብከቱን ጀመረ። ይሄ ስብከት በአደባባይ ወይም በቤተ መቅደስ እየተሰበከ ሳይሆን በሞትና በሕይወት መካከል ሆኖ ለዓለም ሁሉ የቀረበ ምስክርነት ነበር። እኛስ ስላደረግነው የሚገባንን እንቀበላለን፣ ይህ ግን ምንም ክፉ አላደረገም በማለት የጌታን ንጽሕና መሰከረ። በዛይ ሰዓት ሐዋርያት ፈርተው በሸሹበት፣ ሊቃነ ካህናት በተሳለቁበትና ዓለም በጨለመችበት ወቅት ፈያታዊ ዜማ ብቻ የጌታን አምላክነትና ጻድቅነት በአደባባይ አወጀ። በመስቀል ላይ ሆኖ ጻድቅና ኃጢአተኛን፣ ብርሃንና ጨለማን የሚለይ የሕሊና ዳኛም ሆነ። በጎልጎታ 3 መስቀሎች ቢኖሩም የሰው ልጅ ዕጣ ፈንታ ግን በሁለት ተከፈለ። ከዚህ ምስክርነት በኋላ ፈያታዊ ዜማ ወደ ጌታ ዞር ብሎ በሕይወቱ አይቶት የማያውቀውን ትሕትና ተላበሰ። ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ይህቺ አጭር ጸሎት የ1000 ዓመታት ኃጢአትን የምታጥብ የገነትን በር የምትከፍት ቁልፍ ነበረች። ጌታም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። በዚያች ቅጽበት ከመስቀሉ በላይ የታየውን ሰማያዊ መንግሥት ተመለከተ። 3ቱ መስቀሎች የሞት ምልክት መሆናቸው ቀርቶ ለፈያታዊ ዜማ የሕይወት መሰላል ሆኑለት። ይሁዳ
በሐዋርያነት ክብር ኖሮ ገሃነምን ሲወርስ፣ ፈያታዊ ዜማ ግን በወንጀለኛነት ተፈርዶበት በመጨረሻዋ ሰዓት ገነትን ተቀበለ። ያቺ ጸሎት የሞትን ሰንሰለት በጠሰች። የፈያታዊ ዜማንም ስም በሕይወት መጽሐፍ ላይ በወርቅ ቀለማት አስመዘገበች። የቤተ ክርስቲያን ሊቃውንት ይህንን የፈያታዊ ዜማን ንግግር የመጀመሪያው የወንጌል ስብከት ይሉታል። ጌታን አምላክ ብሎ የመሰከረው ተአምር ሲያደርግ አይቶት አይደለም፣ ይልቁንም ተቸንክሮ ደምቶና ተዋርዶ እያየው ነው። ይህ የሚያሳየው በመንፈስ ዓይኑ ከስጋዊ መከራ ባሻገር ያለውን መለኮታዊ ክብር ማየቱን ነው። በመስቀል ላይ ሆኖ ኃጢአቱን ማመኑና የጌታን ቅድስና መመስከሩ ፈያታዊ ዜማን ከወንበዴነት ወደ መጀመሪያው ወንጌላዊነት አሸጋግሮት። እዚህ ጋር ቆም ብለን የአስቆሮቱ ይሁዳና ፈያታዊ ዜማን እንመልከት። ይሁዳ ከብርሃን ወደ ጨለማ ሄደ። 3 ዓመት ሙሉ ከሕይወት መገኛው ጋር በማዕድ ተቀመጠ። ተአምራቱን አየ፣ ሐዋርያም ተባለ። ነገር ግን በገንዘብ ፍቅርና በተስፋ መቁረጥ ወደ ጥልቁ ወረደ። በተቃራኒው ፈያታዊ ዜማ ግን ሕይወቱን በሙሉ በወንጀልና በጨለማ አሳለፈ። ጌታን በደንብ ያየው በመጨረሻው ሰዓት በመስቀል ላይ ነበር። ነገር ግን በቅጽበት በንስሐ ከጨለማው ወጥቶ ወደ ዘላለም ብርሃን ተሸጋገረ። በሁለቱ መካከል ያለው ትልቁ ልዩነት ተስፋ ነበር። ይሁዳ ጌታን አሳልፎ ከሰጠ በኋላ ተጸጸተ። ነገር ግን ጸጸቱ ወደ ንስሐ አልመራውም። ኃጢአቴ ከይቅርታ በላይ ናት ብሎ ተስፋ በመቁረጥ ራሱን ሰቀለ። ወንጀለኛው ፈያታዊ ዜማ ግን በመስቀል ላይ ሆኖ ሞት በፊቱ እያለ ተስፋ አደረገ። እዛም በመንግስት አስበኝ ብሎ ወደ ምሕረት ደጅ ተጠጋ። ይሁዳ በክብር ላይ ሳለ ተዋረደ። ፈያታዊ ዜማ ግን በውርደት ላይ ሳለ ከፍ አለ። ውድ ክርስቲያኖች ሆይ የፈያታዊ ዜማ ታሪክ የእኛም ታሪክ ነው። ሞት በደጁ ቢቆምም ንስሐ ግን የሕይወትን በር ከፈተለት። አምላክን አስበኝ ያለው አምላክም አብረኸኝ ትሆናለህ ብሎ መለሰለት። ክርስቲያኖች ሆይ ተስፋ እንቁረጥ። አምላክም ዛሬም እኛን ለመቀበል እጆቹን ዘርግቶ ይጠብቀናል። ዛሬውኑ ወደ እርሱ እንመለስ፣ ገነት ለእኛም ተዘጋጅታለችና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።